ክርስቶስ የፈረደውን በፊት ዋጋ ለመቀበል ገለጣ ላይ ገለጥ ኦኬ ይኸውልህ አንተ ከአንደኛው ጥቅስ እየዘለልክ ሌላ ከዛኛው ጥቅስ በስጋ የተሰራ ዘንድ በእምነት ብቻ ያዳናል ስላልክ ነው። አንተ ፖለቲካ ልትሰራብኝ ነው። በእኔ ቦታ አማንን አስገባዋለሁ። ቴክኦቨር አድርግልኝ። አማን እየቀጠለልኝ በእኔ ቦታ አማን ቀጥልልኝ። አሁን ከአማን ጋር የማይገናኝ እምነት ነው ያላቸው። ይሄ ባህሩ የሚባለውና አማን ሻሎም ምንም አይገናኝም። አማን ሻሎም ክርስቶስ የመጣው ለተመረጡት ነው ብሎ ነው አማን ሻሎም የመጣ። ይሄኛው ደግሞ ጴንጤቆስጣል አይገናኝም። ክርስቶስ ለዓለም ነው የመጣው ይላል። ኦርቶዶክስን ለማጥቃት ግን አንድ ላይ ይመጣሉ። አይችሏትም። የምን የገሃነም ደጆች አይችሏትም ይላል መጽሐፍ ቅዱስ። አይችሏትም ይላል። ስለዚህ አሁንም የሚጣሉት በዚህ ነው። ትላንትም ቃልና አማን ሻሎም የተለያየ እምነት ነው ያላቸው። የተለያየ ዶክትሪን ነው ያላቸው። የተለያየ ዶክትሪን እያላቸው ምን ያደርጋሉ? ኦርቶዶክስ ጋር ሲመጡ ግን አንድ ሆነው ይመጣሉ። 30 ሆናችሁ ብትመጡ ለግሩፕ ኦርቶዶክስን አችለዋትም። በቃ አለቀ። እግዚአብሔር ክብሩን ይውሰድ። መጨረሻ ላይ አሁን ዘመኑ ላይ በሙስሊምም ላለው እፎይ መልስ አለው፣ በጴንጤም ላለው እነ ልደት አሉ፣ እነ መዝሙር ያሬድንማ አይቀርቡትም፣ ጨርሶ አይችሉትም። እንደው ልደት ትንሽ ታጋሽም ስለሆነ ምናቸውንም ስለሚችለው ይሆነ መዝሙር ያሬድን ዘማርያምን እነ እንትናን እና አክሊለን ምናምን ጨምቀው ስለሚያስወጧቸው አይችሉም። እግዚአብሔር ይመስገን። አሁን ምን እየሆኑ ነው? ባዶ እየገቡ ነው። የኦርቶዶክስ ልጆች ሞር መጽሐፍ ቅዱስ የሚያውቁ ሶሻል ሚዲያውን እያጥለቀለቁት ነው። እግዚአብሔር ይባረክ። አጠገባቸው አይደርሱም እና በመጨረሻው ዘመን ላይ ይኸው የጸና ይድናል ነው የሚለው። የኦርቶዶክስ ልጆች በደንብ መጥተው የተፈረካከሰውን እንኳን አይጠይቋቸው። እኔ አሁን ለምሳሌ ሁለቱ የሚያምኑት የተለያየ ነው። እንደ ሶስት ሃይማኖት ነው ማውራት ያለበት። ኦርቶዶክስ፣ ካልቪኒዝም፣ ፔንቴኮስታል ብሎ ነው መቅረብ ያለባቸው። ተግባባን? የተለያየ ነው። ይሄንን እንኳን መቀበል አይፈልጉም። የሚያስቃቸው ያ የተለያዩ ድርጅት ሆነው እንደ አንድ ሆነው ኦርቶዶክስን ለማጥቃት ግን ይመጣሉ። ውስጣቸው ሳያውቀው ውስጣቸው የተለያየውን። ለምሳሌ በኦርቶዶክስ ልታምነው የሚገባው ምንድን ነው? ለየት የሚያደርገው እንደ ኦርቶዶክስ አይደለሁም በል ራሱ ልታምንበት የምችለው ነገር ምንድን ነው? የትኛውም ቤተክርስቲያን በአንድነት ያምናል። የትኛውም ቤተክርስቲያን እነ ዮሐድ፣ ጋድዬ፣ ጋዲሳ፣ ዮሐድ፣ መምህር ኤፍሬም፣ መምህር ብሩክ፣ ባሮኬ በሙሉ ብታመጧቸው እንጥብጥብ አድርገው ጠቅልለው ይበሏቸዋል። እና በጣም ደስ ይለኛል። አየሁት። በቃ ኦርቶዶክስ ይዛቸው መጣለች። እግዚአብሔር ይባረክ። ተግባባን? አሁን ጴንጤ ጋር ሄድ። ቃለ ሕይወት የምትማረው ከመሰረተ ክርስቶስ የተለየ ነው። ዶክትሪኗ መካነ ኢየሱስ የተለየ ነው። መሰረተ ክርስቶስ የተለየ ነው። ሙሉ ወንጌል የተለየ ነው። እዚህ ጋር የተማርከውን እዛ ጋር አትማረውም። እዛ ጋር የተማርከውን እዛ ጋር አትማረውም። ገስቧል። አንድነት ከሌለ ገላትያ ላይ እንደሚለው እኔ ኬፋ ነኝ እኔ ምናምን ነኝ እያላችሁ አትነጣጠሉ ካለ የቃለ ሕይወት ቤተክርስቲያን የሚሰበከው ትምህርት ሙሉ ወንጌል አይሰበክም። ሙሉ ወንጌል የሚሰበከው ሌላ ቦታ አይሰበክም። ስለዚህ የተለያያችሁ ከሆናችሁ በማን አይደላችሁም? በክርስቶስ አንድ አይደላችሁ። ስለዚህ ወድቃችኋል። ይሄን ልዩነቱን እመኑ። ልዩነቱን ካመናችሁ በልዩነታችሁ ላይ ምን አርጉ መሰለ? አንድ እንዴት ትሆናላችሁ? እሱን ስሩት። ኦርቶዶክስ ለ3000 ዘመን ሰርተዋለች። አንድነቷ ላይ ታንቀሙት ሰርተዋለች። እግዚአብሔር ይባረክ። ስለዚህ ያ ነው የሚያበሳጫችሁ፣ ያ ነው ምንም የሚያደርጋችሁ እብድ የሚያደርጋችሁ። ስለዚህ አሁንም አማን ሻሎም መነጋገር ያለብህ ከአንተ ጋር ካለው ጋር መፍታት ነው ያለብህ። መጀመሪያ
ማድረግ ያለብህ ከአንተ ጋር ነው አይደል? አማን ሻሎም መስማማት ያለብህ ከቃል ጋር ነው። መጀመሪያ ከኤፍሬም ባለጊዜው ጋር ነው መስማማት ያለብህ። ከቀለሜ ጋር ነው መስማማት ያለብህ አይደል እንዴ? እንዴት ነው እዛ ሳትስማሙ ኦርቶዶክስ ላይ የምታፈጡት? ለምንድን ነው ራሳችሁ ላይ የማትሰሩት? የእናንተ ልዩነት ላይ የማትሰሩት ለምንድን ነው? እሱን መልሱልኝ። ሊገባኝ ያልቻለው ነገር እናንተ ቤት ያለው ልዩነት የማይሰራበት ለምንድን ነው? ለምን አትሰሩ? ትልቁ ስራ መሰራት ያለበት ቤት ውስጥ ነው። የእናንተ ሸረረም ተረረም ምንም እንደማይሰራ እያችሁት አይደል? በየቦታው አሁን መሳቂያ ናችሁ። እውነቱን ነው የምነግርህ። እውነቱ የለም፣ እውነት የለም እናንተ ጋር። ስለዚህ ምን አናደደ? ለምንድን ነው ኦርቶዶክስ ላይ የምትናደዱት? ለምን? ክርስቶስን ይዣለሁ ብሎ ሲያጭበረብር እሱ ስላላመነ ነው እያሉ ኤክስኪውዝ ይሰጡለታል። ምን ያደርጋሉ? አዎ እሱ እኮ በክርስቶስ ነው ይልና ከዛ ሲስቱ ምን ሲሉ ኖ ኖ ኖ ኖ እሱ እኮ ችግር ያላመነ ነው ይላል። እንደዚህ የሚባል አለ እምነት ያላመነ ያመነ የሚባል አለ። ደግሞ በክርስቶስ አምኖ ተጠምቆ የለ እንዴ? በአብ በወልድ በመንፈስ ቅዱስ ያላመነ ነው እንዴት ይባላል? ያውም አስተማሪ ሆኖ ነቢይ ነኝ ብሎ እንደምታየው ነው። ደቡብ ሙሉ ነቢይ ነው፣ ግማሹ ህዝብ ነቢይ ነው ደቡብ። እንደውም የሚመስለኝ ነቢይ ሲባል የሰው ስም እየመሰላቸው እየመሰለኝ ነው። ፕሮፌት ሲባል የሰው ስም እየመሰላቸው ይመስለኛል ደቡብ ላይ። ፕሮፌት ማለት የሰው ስም አይደለም። ነብዩ ሲባል የሰው ስም አይደለም። እንደው በፈጣሪ ደቡቦች በሙሉ ነቢይ ናችሁ በሙሉ የምትመጡት። ኧረ የሰው ስም አይደለም የሰው ስም። በእውነት የሰው ስም አይደለም። የፕሮፌት ወርቄን ቸርች ቼክ አድርጌዋለሁ። እስቲ አብረን እንየው። ፕሮፌት ወርቅዬ የአንቺ ቤት ላይ የተፖሰተውን ነው ማይልሽ፣ እናቱ ቅር እንዳይልሽ። አንቺ የፖሰችውን ፕሮፌት እንትን ነው ማየው እና ደስ ብሎኛል። ደስ ስላለኝ ነው እማየው እና የአንቺ ቸርች ነው ይሄ። የአንቺ ቸርች ላይ 3 ሰዎች አሉ። 3 ሰው ነው ያለው። እምልሽ ፕሮፌት ወርቅዬ 3 ሰው ብቻ ነው ቸርችሽ ያለው? ብዙ ሰው የለም? አይ ለማወቅ ብዬ ነው። እንጨርስ። ሚጥሚጣ ያጠኗት ነው እንዴ? ይቅርታ አድርጉልኝ። ጌታ ሆይ የሚሰሩትን አያውቁምና ይቅር በላቸው። ቤተሰብ ሚጥሚጣ እያጠኗት ነው። ጀለስን ወደ ሌላው እንሂድ። ሌላም አለ እንደዚህ አይነት ከባድ ጭውት ያለ እና ሌላም አለ እኔ እዚህም አለ።
ስለምንድን ነው የሚጮሁት ግን? እኔ ያልገባኝ ነገር ክርስቶስ እየጮህ ምናምን አላስተማርም። እኔ እስከማውቀው ድረስ ሰይጣን ለማውጣት መጮህ ምናምን የሚባል ነገር የለም። የክርስቶስ ስም ኃያል ነው። መንፈሱ ነው እንትን የሚለው እንጂ ጩኸቱ ግን በሰላም ነው። መጮህ ያስፈልጋል። የሚያስወጣውም ጮሆ የሚወጣውም ጮሆ እንዴት ነው የሚሆነው? እስቲ አስተምሩኝ። እኔ ስላልገባኝ ደሜ ሰላም ነው ስላልገባኝ። የሚያስወጣውም ይጮሃል፣ የሚወጣውም ይጮሃል። በሰላም ነው። ስለዚህ ሁለቱም ጋ ነው ጋኔል ያለው ማለት ነው። ጋኔልን እያስወጣው ነው። ምን ያስጨዋል? አሁን በኢየሱስ ክርስቶስ መንፈስ ያለበት የኢየሱስ ክርስቶስ መንፈስ ቅዱስ የሞላበት ሰው ገና ሲያይ እኮ ነው ሰይጣን የሚያብደው። ገና ሲያይ ሰይጣን አሁን ለምሳሌ ሰይጣን ያለባቸው ሰዎች በመጽሐፍ ቅዱስ ላይ ገና ኢየሱስ ክርስቶስን ሲያዩ ማበድ ይጀምራል። ገና እነዚህ ግን ውጥት ወለልል የሚሉት ነገር አለና እባካችሁ እስቲ እንስማው። ለማንኛውም እየተጫወተ አራት ጎትቷት። ኧረ ተው ልጅቷ ምን አረገች ግን? ጋዲሴ ሰላም ነሽ እናቱ? ጋዲሴ ተጫወቱብሽ። ጋዲሴ እናቱ አይዞሽ። ጋዲሴ ሰላም ነው። እሺ ሌላም አለ እስቲ ትምህርት ነው። እኔም ትንሽ ሸቅዬ ልምጣ እንዴ? ቤተሰብ እንዲህ መሸቀል ያቅተኛል። እኔ ሸቅዬ ልምጣ። ትንሽ ሸቀል ላርግ እንዴ? ቤተሰብ ይውሻዬ እያደከሙኝ እኮ ነው። ትንሽ እንሸቅል እንዴ? ቤተሰብ ስሙልኝ። ስወለድ እውር ነው። እንዴት ነው ተፈወሰ? እውር ነው። እኛም አናውቅም። ሃሌሉያ። አሁን እናንተ ሂዱና እሱ እኮ ሙሉ ሰው ስለሆነ ሂዱና እሱ ጠይቁ። እኔ ምንድን ነው ግን ያሜን ኢትዮጵያ ላይ አራራ አለው ጴንጤ ወንድምና እህቶቼ ጥያቄ ነው ያለኝ። እኔ አሰስ ገሰሱ አሜን ሲባል ነው የሚዋለው? ወሬዜ አሜን ሃሌሉያ ምን ማለት ነው?
ወንጌል አሁን እየተማሩ ነው። አሁን በኦርቶዶክስ እኔ አይቻለሁ። እግዚአብሔር ምስክሬ፣ ወንጌል ሲማር አሜን እያለ የሚቀቡጥ የለም። ምንድን ነው? በሰላም ነው። የትም ቦታ ኧረ አሜን በሉ ይባላል በጉልበቱላ። እግዚአብሔር ምስክሬ እና እግዚአብሔር ልቦና ይስጣችሁ ነው የምለው። እኔ የ8 ወር ጊዜን ካሳ ያስፈልገኛል ወይ መጥቼ አስጩሄ ሸቅዬ እሄዳለሁ። ካሳ እጠይቃለሁ። አሁን ካሳ ያስፈልገኛል። እውነቴን ነው። ካሳ ያስፈልገኛል። ካሳ ጠይቃለሁ። ጠይቁልኝ። በህግ ነው የምጠይቃችሁ። በህግ አልፋታችሁ። ሌላም አለ መንገድ ላይ ይሄ መዝሙር ነው ይቅርታ። እና ፕሮፌት እያየው ስለሆነ ነው። ቆይ ትንሽ ይጫዋል እንዴ? እኔ ቤት ላይ ፕሮፌት ቀይ አይደለሽ እንዴ? ፕሮፌትዬ እኔ ቤት ላይ ቀይ አይደለሽ እንዴ? እዚህ ጋር የቴክኒክ ብልሽት አለ። ምን ተፈጥሮ ነው? ቆይ ፕሮፌትዬ ያመነ ይዘላል የተባለ እውነት እኮ ሆነብኝ። ያመነ ይድናል ሳይሆን ያመነ ይዘላል ሆነብኝ እኮ። እኔ ግራ ተጋባው። ቤተሰብ እያስረዳችሁ ጌታ ዊጉ ግን ይቀያየራል እንደ ጉድ። ሂውማን ሄር ጨረሱት እኮ። አይ ይኑሩልን። እኛ ኢትዮጵያ መደበሪያ ያጠናል። ኑሮ ተወደዋል እና ለኢትዮጵያ ወንድምና እህቶቼ እዛ እየሄዳችሁ ፈታ በሉ። ጭፈራ በነፃ ነው አባቴ። እዛ ሄደ ጨፍረ ደንሰ ምናምን ከች በል ለበዓሉ ድምቀት። ኦ ማይ ጋድ እኔ ያድክማችሁኛል። በጣም ነው ደስ የሚለው። ማስተዋል ለሁላችንም ይስጠን። እንደነገርኳችሁ ነው። ኢየሱስ የጌቶች ጌታ የንጉሶች ንጉስ የሁሉም አለቃ የኔ አባት መድኃኔ ዓለም ነው እና ኦርጋኑን ስረቋቸው። እኔ አሲዙኝ ኦርጋኑን ስረቁ ከየቸርቹ አንድ ሰው አታገኝም። ከዛ በኋላ እኔ ማድረግ ያለባቸው እግዚአብሔር ምስክሬ፣ ይህን ኦርጋኑን ስረቁት። አለቀ። ኪቦርዱ ይሰረቅ። አንድ ሰው ድርሻ አይልም። አንድ ሰው አይመጣም። ጭፍሮ ነው ያለ ታገልጠዋል። እና እግዚአብሔር ምስክር ኦርጋኑ ይሰረቅ። አሁን ኦርቶዶክስ ቤተክርስቲያን ላይ መዝሙር እንዲያውም የለም ማለት ይቻላል። መዝሙር እግዚአብሔር ምስክር መጨረሻ ላይ
ኦርቶዶክስ ተንቀጥቀጠ 3 ሰዓት 6 ሰዓት ቆመ። ከዛ የቁርባን ሰዓት ላይ ነው መዝሙር ያለው። የቁርባን ሰዓት ላይ መዝሙር አለ። በደንብ አድርገው ቅዳሴ ነው፣ ትምህርቱ ነው፣ ምስጋና ነው። ምንም አይነት የለም። የምትጨፍረው የምትዘለው የለም። ያቺ ናት። እዚህ ግን ተጀምሮ እስኪያልቅ አሜን አሜን ትላለህ፣ ትጨፍራለህ፣ ወደ ቤት ትሄዳለህ። ጭፍርፍሩን አውጥተው በቃ እና በጣም ይገርመኛል። እና በጣም 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 ያየሁት ነገር እጅግ ያስደነገጠኝ ሻክ ያደረገኝ ብዙ ነገር በጣም ብዙ ነገር ሻክ አድርጎኛል። እና እግዚአብሔር ነው ልቦና ይመልስ። እንደው ለዮኒ ማኛ እየቀባጠረ ነው ለምትሉ አንድ ቀን ኦርቶዶክስ ቤተክርስቲያን ሂዱ፣ የቅዳሴ ሰዓት ላይ ሂዱ፣ ስሙ ስሙ። ዮኒ ማኛ ከዋሸ ስሙ። ጭፈራ ናፍቆ ትመጣለህ የለው ናፍቆ ጭፈራ የጭፈራ አራራ ያለበት ሰው የለም። እና ያ ነው በጣም የሚገርመኝ። ሂድ ጭፈራ ናፍቆ ትመጣለህ። እና ጴንጤ የበዛው በጭፈራ ነው። ኪቦርዱን አውጡት፣ አንድ ሰው የለም የለም። እና አሁንም እግዚአብሔር ምስክሬ ነው፣ የሁሉም አምላክ እኛን ያዳነው ኢየሱስ ክርስቶስ ነው፣ የእግዚአብሔር ልጅ ነው። ስለዚህ በጽድቅ መመላለሱን በጭፈራ መመላለስ ሳይሆን በጽድቅ መመላለሱን ብትሞክሩት እኔ ጥሬ ነው። በጽድቅ መመላለሱ በደንብ ነው ያወቅኳችሁ። 8 ወር ሙሉ ያንዳንዱን ነገር ስከታተል ነበር። አንድነት የሚባል የሌለው አንድ ያልሆነ እርስ በራስ የሚቀናና ሊገዳደሉ የሚደረስ የቸርች ነው የምትሄደው ተብለው የሚጠያየቁ አሁን ኦርቶዶክስ የፈለከው ቸርች ትሄዳለህ። የቸርች ነው የምትሄደው ተብለህ እንኳን አትጠየቅም። የምትፈልገው ጋር እነሱ በግለሰብ ደረጃ ነው፣ ቻፓ ነው። የቸርች ነው የምትሄደው፣ ና እኔ ቸርች ና እኔ ጋ ብሎ ቻፓ የሚቀበል ነው። ዋሻው ና እኔ ጋ የእኔ ቸርች ነው። የእንትና ቸርች የተለየ ነው። የነቢ ጥላውን ብሎ ራሱን ነቢ ብሎ የሾመው የተለየ ነው። እንደምታውቀው የወንጌላዊ ዮናታን የተለየ ነው። ነቢ ነበረ፣ ነቢያት በሉኝ ወንጌላዊ ነን ብሎ ወደ ወንጌል መጣ፣ የተለየ ነው። የማን ነው ስሙ የተለየ ነው። የዩ ጩፋ የተለየ ነው። የሁሉም የተለየ ነው። እያንዳንዱ እኔ ጋና ነው የሚለ ቻፑሌ ጨቡቴው ቻፓ እና እግዚአብሔር ይመስገን ለገንዘብ ማንም በኦርቶዶክስ እዚህ ቸርችና እዚህ ቸርች ሂድ፣ እኛ ጋር የተለየ ነገር አለ፣ እኛ ጋር የተለየ ጭቡቴ አለ የለም። ንግድ ያለው እዚህ ነውና እግዚአብሔር ይባረክ። ይሄን በማሳየቱ ለኔ ደስተኛ ነኝ። አምላኬን አመሰግነዋለሁ። እናንተ ያላየችሁትን እግዚአብሔር አምላክ ሶሻል ሚዲያ ላይ ከፍ አድርጎኝ ከዛ በኋላ ሁሉንም ዘግብ ብሎኛል። የሙስሊሙ እፎይ ጋር መሄድ ነው፣ የትም መሄድ አይጠበቅም። ለሙስሊም ወንድምና እህቶቼ እኔ ኦርቶዶክስ አትሆኑ እንዳትሞቱ፣ እውነቱን ልንገርም። ለመላው ሙስሊም እግዚአብሔር ምስክሬ ነው የምልህ፣ ኦርቶዶክስ አትሆኑ እንዳትሞቱ። ምንም ጥቅም የለውም። እንዳትቀየሙ። የማትቀየሙበትን ምክንያት ልንገርህ። እላይ ቤት የሚነግሯችሁ ነገር ብቻ እስልምናን ማስተው አለበት። እውነቱን ነው የምነግርህ። እላይ ቤት ሴት ትሸጉራለህ ካለ መቆም አለበት። ከራሳችሁ አስተማሪ ከአቦ አይደር ልዘግብህ ምን ብሎ እንደሚያስተምር አይኑን በጨዋቱ ምን አይነት ትምህርት አቦ አይደር እንደሚያስተምር ልንገርህ አባቴ። ግራ የሚገባ ምን የሚል ስሙ ስሙ የጅኒ እንደውም ከዚህ የበለጠውን ምንም ሳንሸማቀቅ በኮንፊደንስ መናገር አለብን። ከአጋንንት ከጋኔኖች ውስጥ ያመኑ ሙስሊሞች ወንድሞቻችን ናቸው። የጾታውን ጉዳይ ወደፊት እንመጣለን። ሴቶቹ እህቶቻችን ናቸው። አቡ ሀይደር የጅኒ ወንድም አለው። አቡ ሀይደር የጅኒ እህት አለው።
ቆይ ልድገምልህ እንዳትደነግጥ። አቡ ሃይደር የጅኒ ወንድም አለ፣ የጅኒ እህት አለ። እንደውም ከዚህ የበለጠውን ምንም ሳንሸማቀቅ በኮንፊደንስ መናገር አለብን። ከአጋንንት ከጋኔኖች ውስጥ ያመኑ ሙስሊሞች ወንድሞቻችን ናቸው። የጾታውን ጉዳይ ወደፊት እንመጣለን። ሴቶቹ እህቶቻችን ናቸው። አቡ ሃይደር የጅኒ ወንድም አለው። አቡ ሃይደር የጅኒ እህት አለው። ምንድነው የጅኒ አማኝ አለ ቢባል ምንድነው የሚከብደው? እንደውም ከዚህ የበለጠውን ምንም ሳንሸማቀቅ በኮንፊደንስ መናገር አለብን። ከአጋንንት ከጋኔኖች ውስጥ ያመኑ ሙስሊሞች ወንድሞቻችን ናቸው። የጾታውን ጉዳይ ወደፊት እንመጣለን። ሴቶቹ እህቶች። ስለዚህ ጅኒ ወንድም አለኝ፣ ዲያብሎስ ወንድም አለኝ እያለ ነው። ጅኒ ማለት ዲያብሎስ ነው፣ እርኩስ መንፈስ ማለት ነው። እርኩስ መንፈስ ወንድም አለኝ እህት አለኝ። ምንድን ነው የሚገርምህ? ከዚህ እግዚአብሔር ይሰውረን። ከዚህ አይነት ትምህርት እግዚአብሔር ይሰውረን። እንደፈለግ አስረዳቸው። ይኸው ብዙ ሙስሊሞች ላታውቁት ትችላላችሁ። በአረብኛ ስለሆነ ምንም የምታውቁት ታሪክ የለም። ምንም የምታውቁት ታሪክ የለም። ጅኒ ወንድም አለ፣ ጋኔር ወንድም እህት አለው አቡ ሃይደር እያለ ነው ፈታ ብሎ የሚነግረን። ምን ችግር አለው ነው የሚለው። እና እኔ ሙስሊሞች በህይወት እያላችሁ ኦርቶዶክስ አትሆኑ እንዳትሞቱ የሚል እምነት ነው ያለ። የሚጠቅማችሁ ወንድምና እህቶቼ ስለሆናችሁ የሚጠቅማችሁ ነው የምነግራችሁ። ኢዝ ሆርድ በጣም አርድ ነው፣ በጣም አርድ ነው። እኔ አይደለም የምለው እናንተ ናችሁ የምትሉት። እና ከባድ ነው ለፕሮቴስታንት ወንድምና እህቶቼ። በ1906 የተመሰረተ ማንነት ነው ያላችሁ። በ1906 አብርሃም ጴንጤ አልሆነም፣ ጴንጤ አይደለም። ስለዚህ ይሁዳን እነ ዳዊት ጴንጤ አይደሉም፣ ይሁዳን እነ ኤልያስ ጴንጤ አይደሉም፣ እነ ሄኖክ ጴንጤ አይደሉም። እንዳለ የመጽሐፍ ቅዱሶቹ ጴንጤ አይደሉም። ለምን? በ1906 ከመሰረትከው ይሁዳን ማንም የመጽሐፍ ቅዱስ ሰዎች በሙሉ ጴንጤ አይደሉም። ምክንያቱም የእናንተ ዩኬን ሉክዳፕ በ19ኛው ክፍለ ዘመን የመጣ ነው። ስለዚህ ዋሽተዋቸዋል። ሲደብራቸው ፒክና ቹዝ እያደረጉ ከመጽሐፍ ቅዱስ ላይ የሚያምኑት እምነት ነው። ፕሮቴስት ማድረግ ነው፣ መከላከል ነው። ስሙ እንኳን ቀጥተኛ ነው አይልም። ኦርቶዶክስ ማለት ቀጥተኛ ትክክለኛ ማለት ነው፣ ዝም ብሎ የመጣ ስም አይደለም። አንተ ግን ፕሮቴስት መከላከል ነው የምትለው። ኤኒዌይስ ይቺን በስሱ ብታውቁ ደግሞ የሚያውቁ የኦርቶዶክስ ወንድምና እህቶች ቢያስተምሯችሁ ጥሩ ነው ብዬ አስባለሁ። ይቺን ያልጨረፍ ካረኩላችሁ ለበዓሉ ድምቀት ይበቃል የሚል እምነት አለኝ። መቃወም